በታሪክ ውስጥ ብዙ መሪዎች ለህዝባቸው ይሞታሉ ይባላል። ይህ ሰው ግን ለህዝቡ እንዴት መኖር እንዳለበት በገዛ ህይወቱ ያሳየ ብቸኛ መሪ ነው። የፕሬዝዳንት መርሴዲስ መኪኖችን ሽጦ በታክሲ የሚጓዝ፣ ደመወዙን ወደ $450 ዝቅ አድርጎ ሚስቱ ተራ ወረፋ ይዛ ዳቦ እንድትገዛ ያደረገ፣ በ4 ዓመት ውስጥ ብቻ 10 ሚሊዮን ዛፎችን ተክሎ የበረሃውን አሸዋ የመከተ መሪ፣ ፈረንሳይ አፐር ቮልታ ብላ የጠራቻትን ሀገር ሰርዞ ቡርኪና ፋሶ ወይም የማይበገሩ ሰዎች ሀገር ብሎ የሰየማት እርሱ ነው። ዓለም ጥቁሩ ቼኩቬራ ስትለው የገዛ ጓደኞቹ ግን በክህደት ሰይፍ አረዱት። ዛሬ በ20ኛው ክፍለ ዘመን አፍሪካ ካየቻቸው እጅግ ባለ ራዕይ፣ ትሁት ግን ደግሞ እንደ ብረት የጠነከሩ መሪዎች መካከል አንዱ የሆነውን የቶማስ ሳንካራን ድንቅ ታሪክና በጥልቀት የተቀበረውን ክህደት እንዘረዝራለን። ቶማስ ሳንካራ የተወለደው በ1949 በአንዲት ትንሽዬ መንደር ውስጥ ነው። ገና በወጣትነቱ የወታደር ሳይንስን ሊያጠና ወደ ማዳጋስካር ይጓዛል። እዛ እንደደረሰም ሀገሩ ላይ ይታዘብ የነበረውን ነገር ድጋሚ ያያል። የአፍሪካውያን ጭቆናና የቀኝ ገዢዎችን የበላይነት። ነገር ግን ሳንካራ ወታደር ብቻ አልነበረም። እርሱ ጃዝ የሚወድ፣ ጊታር የሚጫወትና የሰው ልጅ ነፃነትን የሚናፍቅ ፈላስፋ ነበር። ሳንካራ ወደ ስልጣን እንደወጣ ያደረገ የመጀመሪያ እርምጃ ተገቢ ያልሆኑ የመንግስት ወጪዎችን መቀነስ ነበር። ይህንንም የጀመረው ውድ የሆኑ የመንግስት መኪኖችን በመሸጥ ነበር። ሬኖ 5 የተባለች በሀገሪቱ የምትገኝ በጣም ርካሽ መኪናን እንደ ፕሬዝዳንትነት መኪና መጠቀም ጀመረ። በቢሮው ውስጥ ኤሲ እንዳይገጠም ከለከለ። ህዝቤ በሙቀት እየተቃጠለ እኔ ለብቻ አልቀዘቅዝም አለ። ይህ ተራ ንግግር አልነበረም፣ ከህዝቡ ጋር የመኖር ማረጋገጫ እንጂ። ሲሞት የተገኘው ሀብት አንድ አሮጌ መኪና፣ 4 ብስክሌቶችና 3 ጊታሮች ብቻ ነበሩ። ሳንካራ ስልጣንን ለሀብት ማከማቻነት ሳይሆን ለህዝብ መስዋዕትነት መጠቀሚያ ያደረገው። ሳንካራ ከውጭ እርዳታ የሚጠብቅ የትኛውም ሀገር መቼም ነፃ ሊሆን አይችልም የሚል አቋም ነበረው። የሚመግቡ ይቆጣጠራል የሚለው የሱ መፈክር ነበር። በ4 ዓመታት ውስጥ ብቻ ቡርኪና ፋሶን በራሱ ሀገር እንድትቆም ያደረገባቸው ነጥቦች የሚከተሉት ናቸው። የፊውዳል ስርዓቱን በማፍረስ መሬቱን ለገበሬው አደለ። በ2 ዓመት ውስጥ ብቻ የስንዴ ምርትን በሄክታር ከ1700 ኪሎ ወደ 3800 ኪሎ አሳደገው። ቡርኪና ፋሶ ያለ ውጭ እርዳታ ራሷን መመገብ ጀመረች። በአንድ ሳምንት ውስጥ ብቻ 2.5 ሚሊዮን ህጻናትን የኩፍኝና የፖሊዮ ክትባትን አስከተበ። ይህ በዓለም ታሪክ ታይቶ የማይታወቅ ፈጣን የክትባት ዘመቻ ነበር። የሰሃራ በረሃ መስፋፋትን ለመግታት 10 ሚሊዮን ዛፎችን በመትከል አፍሪካ ለአካባቢ ጥበቃ ያላትን ቁርጠኝነት ቀድማ እንድታሳይ አደረገ። የውጭ ብድር ሳይጠይቅ ህዝቡን በፈቃደኝነት በማንቀሳቀስ በመቶዎች የሚቆጠሩ ኪሎ ሜትሮች የባቡር ሀዲድን አስገነባ። ወንዶችም ሴቶችም ድንጋይ የተሸከሙ ሀገራቸውን በራሳቸው ጉልበት ገነቡ። ሳንካራ ከዘመኑ የቀደመ መሪ ነበር። ሴቶች በህብረተሰብ ውስጥ ያላቸውን ሚና ቀየረው። ግርዛትን ከለከለ። የሴቶች መብትን የሚያስከብሩ ህጎችን አወጣ። በአንድ ወቅት ወንዶች የሚስቶቻቸውን ስራ እንዲገነዘቡ በማለት የገበያ ቀን አውጆ ወንዶች እንዲወጡና ለሚስቶቻቸው ምግብ እንዲሰሩ አስደረገ። ለቴክኖሎጂና ለኢንዱስትሪ ነጻነት ያለው ፍቅርም ከፍተኛ ነበር። የመንግስት ባለስልጣናት በሙሉ ከሀገር ውስጥ ጥጥ የተሰራ ልብስ እንዲለብሱ አዘዘ። የአውሮፓ ልብስ ከለበሰን የአውሮፓውያን ምርኮኞች ነን ይል ነበር። ሳንካራ ለቡርኪና ፋሶ ብቻ ሳይሆን ለአፍሪካ አዲስ ተስፋ ነበር። ነገር ግን ይህ ተስፋ በዓለም አቀፍ ደረጃ ለነበሩ ሀያላን አደጋ ሆነ። በተለይ ፈረንሳይ በምዕራብ አፍሪካ የነበራትን የበላይነት ሳንካራ እየነጠቃት ነበር። ሳንካራ በቡርኪና ፋሶ የፈጠረው ለውጥ አጥርጥሶ መውጣት ጀመረ። አፍሪካውያን ወጣቶች ስሙን በኩራት መጥራት ጀመሩ። ነገር ግን ለምዕራባውያን ሀያላን በተለይም ለፈረንሳይ ሳንካራ ተላላፊ በሽታ ነበር። በቀኝ ግዛት ስር የነበሩ ሀገራት እንደ ሳንካራ እንዲነቁ አልተፈለገም። ሳንካራ ግን ይህን አደጋ እያወቀው ወደ አንበሳው መንጋጋ ለመግባት ወሰነ። ሐምሌ 1987 ዓ.ም አዲስ አበባ ኢትዮጵያ የአፍሪካ አንድነት ድርጅት ጉባኤ ላይ ሳንካራ ያደረገው ንግግር የሀገሪቱን የዲፕሎማሲ ታሪክ ለወጠው። ርዕሱ አንድ ነበር፣ ዕዳ። እኛ ዕዳውን መክፈል አንችልም አለ ሳንካራ። ምክንያቱም ዕዳው የተፈጠረው እኛን በገዙን ሰዎች እንጂ በእኛ አይደለም። ዕዳው የቀኝ ግዛት ውጤት ነው። ካልከፈልን የምዕራባውያን ባንኮች አይከስሩም። ከከፈልን ግን የእኛ ህዝብ በስቃይ ውስጥ ይወድቃል አለ። ሳንካራ መሪዎችን ያስጠነቀቀው በድፍረት ነበር። በሚቀጥለው ዓመት እዚህ መድረክ ላይ ላላገኛችሁ እችላለሁ። ብቻዬን ከቆምኩ እገደላለሁ። ሁላችሁም በአንድነት ከቆማችሁ ግን ዕዳውን እናጠፋዋለን። ይህ ንግግር ለዓለም ባንክና ለምዕራባውያን ሀያላን
ግልጽ ጦርነት ነበር። ሳንካራ የአፍሪካን ነጻነት በገንዘብ ሳይሆን በክብር መለካት ጀመረ። ነገር ግን ያ መጨረሻው እንደሚሆን ያውቅ ነበር። ሳንካራን ከውጭ መምታት አልተቻለም። ስለዚህ የውስጥ ሰው አስፈለገ። የቅርብ ጓደኛው አብሮት አብዮቱን የመራውና እንደ ወንድሙ የሚያየው ብሌስ ኮምፓውሬ ለዚህ ስራ ተመለመለ። የፈረንሳይና የኮት ዲቫር መሪ የነበሩት ሆፌ ቦይኚ በሚስጥር ከኮምፓውሬ ጋር ግንኙነት ጀመሩ። ሳንካራ ሀገሪቱን ወደማይቀረው ጥፋት እየመራት ነው፣ ስለዚህ እሱም ማስወገድ አለብህ ብለው የክህደት ዘር ዘሩበት። ሳንካራ የጓደኛውን ሴራ ቢሰማም እርምጃ ለመውሰድ ፈቃደኛ አልነበረም። ክህደት በጓደኛዬ በኩል ከመጣ ያ ክህደት ይፈጸማል አለ። ሳንካራ ለሞት ሳይሆን ለጽድቅ የተዘጋጀ መሪ ነበር። በቤተ መንግስት ውስጥ ያለው ውጥረት ከቁጥጥር ውጪ ሆነ። በህይወቱ የመጨረሻ ሳምንታት ሳንካራ ከመቼውም ጊዜ በላይ በስራ ተወጠረ። ጊዜ የለንም የሚል ነበር። በየቀኑ በጠዋት ተነስቶ ከተራ ሰራተኞች ጋር ስራ ይሰራል። በየመንደሩ እየዞረ የህዝቡን ብሶት ይሰማል። አንዳንድ ባለስልጣናት ጥበቃህን አጥብቅ ቢሉትም እምቢ አለ። አብዮተኛ ሊገደል ይችላል፣ አብዮቱ ግን አይሞትም የሚለው ዝነኛ ንግግሩን የተናገረው እዚህ ጋር ነበር። ሳንካራ ራሱን ለሀገር መስዋዕትነት ዝግጁ አድርጎ ጨርሶ ነበር። ጥቅምት 15 ቀን 1987 ዓ.ም በቡርኪና ፋሶ ታሪክ ጥቁር ሐሙስ ተብሎ የሚታወሰው ቀን። ሳንካራ በዚያ ቀን ጠዋት ስራውን የጀመረው እንደተለመደው በብስክሌት ስፖርት በመስራት ነበር። ነገር ግን በከተማው ውስጥ ያልተለመደ የጦር መሳሪያ ድምፅና ወታደራዊ እንቅስቃሴ ይታይ ነበር። ሳንካራ የሆነውን ነገር ተረድቶታል። የሞት ጥላ ደጃፉ ላይ እንደደረሰ አውቋል። ከሰዓት በኋላ 10 ሰዓት ተኩል ላይ ሳንካራ ከካቢኔ አባላቱ ጋር በምክር ቤት አዳራሽ ስብሰባ ላይ ነበር። በድንገት ከውጭ የከባድ መሳሪያዎች ተኩስ ተሰማ። አዳራሹ በጭስና በጩኸት ተሞላ። አብረውት የነበሩት ባለስልጣናት በፍርሃት ሲሸበሩ፣ ሳንካራ ግን ተረጋግቶ እንዲህ አላቸው፣ ተረጋጉ፣ እኔን የፈለጉት። ያለምንም መሳሪያ እጆቹን ወደ ላይ አንስቶ ብቻውን ወደ ውጭ ወጣ። አብዮተኛ መሪ ለጓደኛው ወታደሮች እጁን ሰጠ። ነገር ግን ምንም አይነት ንግግር ወይም ክርክር አልነበረም። ወዲያውኑ 2 ጥይቶች ደረቱን በሳሱት። ሳንካራ መሬት ላይ ወደቀ። ከእርሱ ጋር አብረው የነበሩ 12 ባለስልጣናትም በዚያው ቅጽበት ተገደሉ። የሳንካራ አስክሬን እንደ ተራ ሰው በማይታወቅ ቦታ በድብቅ ተቀበረ። የቡርኪና ፋሶ ኮከብ በ37 ዓመቱ አረፈ። ግድያውን ያስፈጸመው የሳንካራ የቅርብ ጓደኛ ብሌስ ኮምፓውሬ ወዲያውኑ ስልጣኑን ተቆጣጠረ። ሳንካራን አምባገነንና እብድ በማለት ሊወነጅለው ሞከረ። የሳንካራን ስራዎች በሙሉ ለማፍረስ ጣረ። የመርሴዲስ መኪናዎችን መለሰ። የውጭ እርዳታን ተቀበለ። ከፈረንሳይ ጋር የነበረውን ግንኙነት አጠናከረ። ኮምፓውሬ ለሚቀጥሉት 27 ዓመታት በስልጣን ላይ ቆየ። ነገር ግን ህዝቡ ለሳንካራ የነበረውን ፍቅር ሊገድል አልቻለም። ሳንካራ የሞተው ያኔ በጥይት ሲመታ ሳይሆን በኮምፓውሬ ፕሮፓጋንዳ ሊረሳ ሲሞክር ነበር። ነገር ግን ታሪክ የራሱ የሆነ አጻጻፍ አለው። በ2014 ዓ.ም የቡርኪና ፋሶ ህዝብ በቃን አለ። የኮምፓውሬን አምባገነንነት ለመጣል ወጣቶች አደባባይ ወጡ። የሚያስገርመው ግን በእነዚህ ወጣቶች እጅ ላይ የነበረው ፎቶ የሳንካራ ነበር። ከ27 ዓመት በኋላ ሳንካራ በወጣቶች መንፈስ ተመልሶ መጣ። ኮምፓውሬ በውርደት ሀገሪቱን ጥሎ ፈረንሳይ ገባ። በ2022 ዓ.ም ደግሞ የቡርኪና ፋሶ ፍርድ ቤት በሳንካራ ግድያ እጁ ስላለበት በሌለበት የዕድሜ ልክ እስራት ፈረደበት። ፍትህ ዘገየች እንጂ አልቀረችም። ሳንካራ ዛሬ በመላው አፍሪካ ወጣቶች ልብ እንደ ጀግና ይቆጠራል። ቶማስ ሳንካራ ያስተማረን ትልቁ ቁም ነገር አንድ መሪ ለህዝቡ እውነት ከቆመ ቢሞትም እንኳን በታሪክ ውስጥ የማይፋቅ ሕያው ስም ይኖረዋል። እርሱ የሞተው አፍሪካ ራሷን እንድትመግብ፣ ሴቶች እኩል እንዲሆኑና ሀገሪቱ ከጥገኝነት እንድትወጣ ሲታገል ነው። ሳንካራ የአፍሪካ ኩራት ብቻ ሳይሆን ለዓለም መሪዎች በሙሉ ትልቅ ትምህርት ነው። ስልጣን ለአገልግሎት እንጂ ለክብር እንዳልሆነ በተግባር አሳይቷል። አፍሪካ ጥረው ግረው በላብና ድካማቸው ቀና ሊያረጓት የሚታትሩ ልጆቿን መስዋዕት ለማቅረብ የማትሳሳ ከዘመን ዘመን አይለፍልሽ ተብላ የተረገመች ይመስል በተመሳሳይ አዙሪት ውስጥ ወድቃ የምትገኝ አህጉር ከሆነች ሰነባብታለች። ታዲያ የእኛ ትውልድ እቺ ምስኪን አህጉሩ ላይ የተጣለውን ክፉ እርግማን ከታሪክ ተምሮ ከነገ ታርቆ ያሻግራት ዘንድ የነ ቶማስ ሳንካራ ደም ዕዳ አለበት። የዛሬው ቪዲዮአችን ምን አይነት ስሜት ፈጠረባችሁ? ቁጭት፣ ሐዘን፣ ንዴት? እስቲ ሐሳባችሁን ኮሜንት ላይ አስፍሩልኝ። የዛሬው ቪዲዮአችን ይህን ይመስል ነበረ። ቪዲዮቻችን ከተመቻችሁ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ በማድረግ የቻናላችን አባል ሁኑ። በቀጣይ ሳምንት በሌላ ቪዲዮ እስክንገናኝ መልካም ሳምንት።